ብቻ አብራሪልኝ ነው የምልሽ። ቆይ እስኪ ምንድነው እንደዚህ የሚያስጨንቅሽ? እትዬ የህብስት ጓደኛ ቤት በመምጣቱ የበአምላክ እናት በጣም ተናዳና ተበሳጭታ ታፈሱን ቆይ አንቺ ታፈሱ እዚህ ቤት ማን ነበር የመጣው ብላም ስጠይቃት ታፈሱም የህብስት ትልና ህብስትም ደግሞ ታፈስ ብላም ስትላትኝ ወዲያዋን ትቀይስና እንዲሁም ደግሞ በቃ ይኸውልሽ ለሌላ ሰው ነው የመጣው ብላም በድንጋጤ ትላታለች። እኮ አሁን ማን ነው የመጣው ንገሪኝ እውነቱን ብላም ስትላትኝ ይኸውልሽ በአምላክ ሰው ነው የመጣው ብላም በምትላት ሰዓት ህብስትን ከጎኗ ሆና ይዛት ነበረ። አሁን እሱ መጓዝሽን ትተሽ ነይ ዝም ብለሽ ትመጪ እንደው ቶሎ በይ ብላም በጣም ትጮባታለች። እሷም ደግሞ እሺ በቃ መጣሁ እትዬ እባክሽን ትንሽ ተረጋጊ በማለት ምንም አይነት መልስ አልፈልግም አሁኑኑ ቶሎ ነይ ብላም ታፈስ ስትናገራትኝ ታፈስም ህብስትን አስቀምጣ ወደ ኪችን ትሄዳለች። እሷ ግን ደግሞ ያቆየቻት እንዲሁም ታፈስ በጣም ደንግጣ ያለ ኧረ በቃ እትዬ ምንድነው ማድረግ ያለብኝ ዘንድሮ እኔ በጣም ከብዶኛል። ቆይ ምንድነው አድርጊ የምትይኝ? ወይኔ ሳውንስ በቃ እውነት እዚህ ቤት ልፈነዳ ነው መሞቴም አይቀርም ብላም ትለታለች። በጣም ወይ ከፈለግሽ እኔ ራሴ ሲጣ አድርጌ እገልሻለሁ፣ ግን ደግሞ ተረጋጊና የምልሽን ነገር አስተካክለሽ ስሪ ብላ በጣም ተበሳጭታ ትናገራታለች። ታፈስም በጣም ትደነግጣለች። ይሄ ህብስት ነገር እያሳስበው ቆይ ግን እኔ ዝም ብዬ እሷን እንደዚህ የሆነች ማየት አልፈልግም። ምናልባት የሆኑ ሰዎች ጋር ደውዬ አንዳንድ ነገሮችን ማወቅ አለብኝ ብሎም ሲል ህብስት ግን ደግሞ ትክክለኛ የሆነችውን ነገር ልትናገር አልፈለገችም። ቆይ ምንድነው እንደዚህ የሚያጨናንቅሽ ነገር አለ ወይ? እባክሽን ከፈለግሽ ደግሞ ቤቱንም ቀይሬ ብሎም ይላታል። በፍጹም ይህ ቤት የአባቴ ነው፣ ስለዚህ የአባቴን ቤት ለቄ መሄድ አልፈልግም ብላም ስትለው በመጨረሻም ግን ደግሞ በአምላክን አግኝቶ እንደማያት ከሆነ ህብስቴ ምንም ነገር የተመቻት አትመስለኝም ብሎም ሲል ምን አለች ብሎም በጣም ተበሳጭቶ ህብስትን የራሱን ለማድረግ የሚሞክረው በአምላክ ምንም አይነት ሰው እንዲንከባከባት አይፈልግም። የበአምላክ እናትም በጣም ተናዳ በተለይ ደግሞ በስንት ጥበቤና እንዲሁም በስንት ነገር የሁሉ ነገር ስትሆን እንዳላለፍኩት እንዴት ልጅ የማትረባ ምንድነው እንደዚህ ያቃተኝ ብላ በጣም ተናዳም እያለ ይሄ ሁሉ ነገር እንዴት ነው ማስተካከል ያቃተኝ እያለች ራሷን እየጠየቀች እያለ በአምላክ ተደብቆ የሚሰማት ነበረ። ይህንን ደግሞ እውነቱን ሲነግራትኝ በጣም ትደነግጣለች። በተለይ ቁማ እያደረገች ያለችውና እንዲሁም ደግሞ እየተበሳጨች የነበረችው በአምላክ በጣም ተናዶና እንዲሁም ተበሳጭቶ የሚናገረው ነገር ግን ምን እንደሆነ አላቅም፣ የሆነ እቅድ ግን እንዳቀደች ያስታውቅባታል እያለም ለአብነት ይነግረዋል። አብነትንም ምስኪ ተረጋጋ፣ ቆይ በአምላክ ምንድነው እንደዚህ የምትቸኩለው? ቆይ ሁሉም ነገር እኮ የተረጋጋና እንዲሁም ደግሞ ይታያል ብሎም ሲጠይቀው ስለዚህ እሺ አሁን እሺ ሁሉንም ተወውና ምንም አይነት በአምላክ ሊቀበለው አልቻለም ነበረ። በአምላክም ይህን ነገር የማይቀበልበት ምክንያት የራሱ የሆነ የተጠራጠረው ስላለ ነው። ነገር ግን አብነት ደግሞ በቃ ሻውን ተረጋጋ፣ ይህል በአምላክ አንድ ጥያቄ ልጠይቅህ፣ አሁን ቆይ ግን ቀን ነው ወይስ ማታ ብሎም ይጠይቀዋል። እሱም በጣም ይደነግጥና ቆይ ግን ምን ማለት ፈልገ ነው? ቀንና ማታ ደግሞ ምንድን ነው የምትለው? አሁን እንደምታየው ቀኗ የምን ማታ ነው? ቆይ ለምንድን ነው ግን ብሎም በአምላክ ግራ ተጋብቶ ይጠይቀዋል። ታፈስም ህብስትን እየተንከባከበቻት እያለ ነገር ግን ከተኛችበት ወደ ቤት ስትገባ እሷ ምንም ማሰማም ነበረ። ህብስቴ ብላም ስጠራትኝ ነገር ግን ህብስት ምንም ነገር የሚሰማው ነገር አልነበራትም። ቆይ ምን አይነት ጉድ ነው? ምን አይነት ችግር ነው? እች ልጅ ግን ምን እየሆነች ነው ያለችው? በማለት እሷም ልብሷን አለባብሳትኝ ጥላት ትሄዳለች። ታፈስ ይህን ነገር አድርጋ ሄደችው። ታፈስ አሁን ላይ ከአብነት በጣም ኃይለኛ ፍቅር ይዟታል። እናም አብነትን የራሴ አደርጋለሁ፣ ይኸው በአምላክም እንግዳ ውስጥ እንዳለ ምንም ማድረግ አልችልም፣
ምክንያቱም ደግሞ ያቺ የማትረባ ወይም ደግሞ ብዙ ነገር ስታደርግ የነበረችው ምንም ነገር አሁን ላይ ተዋርዳ ሄዳለች። ነገር ግን ደግሞ አሁን የህብስቴ ስለሆነ በጣም ደስተኛ ነኝ። እናም ስለዚህ አሁን በመጨረሻም ግን ደግሞ አብነትን ማጥመድ አለብኝ ብላም ወስናለች። ይህንን ከማድረግ ደግሞ ማንም አያስቀረኝም ወይም ደግሞ ምንም ነገር ሊሆን አይችልም በማለት ነበረ እየተናገረችው። ግን ምንም አይነት እንኳን ምንም ቢፈጠር ህብስት አሁን ላይ ምንም አይነት ደስታ ሊሰጣት አልቻለም። ምክንያቱም ደግሞ በተደጋጋሚ ታዝናለች፣ በተደጋጋሚም ታለቅሳለች። ይህ ለህብስት በጣም ከባድ ነው። ህብስት የሁሉ ነገር እየሆነባት ያለው ምክንያት ደግሞ ሁሉም ነገር አለመስተካከሉ ነው። በተለይ ደግሞ አባቷ እንደማይረዳትና እንዲሁም ደግሞ የእንጀራ እናቷ አንቺ ማላቀቅ የለሽ ከዚህ ቤት መቼ ነው የምትወጪው? ለምንድን ነው ያለች ብዙ ነገር እያደረገቻት ትገኛለች። ነገር ግን ይህን ነገር ተቋቁማ እያለ ህብስት ምንም እንኳን ቢፈጠር ለማንም ምንም መናገር አትፈልግም። በተደጋጋሚም እንዲሁም ብትጠየቅ ምንድን ነው የሆንሽው? ችግርሽን ለምን አትናገሪም? ብሎም ሲጠይቃትኝ በፍጹም ልትቀበል አልቻለችም። በቃ እኔ በጣም ደህና ነኝ፣ ስለዚህ ተውኝ ነበር የምትለው። ምንም አይነት አማራጭ ሆነ ምንም አይነት ነገር አልፈለገችም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስን ሰብስክራይብ ላይ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ወደ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮን ታዲያ ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ በዛሬው ዕለት ምን ተፈጠረ የሚለው ነው ይዤላችሁ የመጣሁትኝ። ህብስት ከባድ ውሳኔ ወስናለች። እንዲሁም አብነት ከሰራተኛዋ ወይም ደግሞ ፍቅር ይዞታል ማለት ነው። እሷም የምትፈልገው ነገር አብነትን የራሷን ማድረግ ትፈልጋለች፣ ታፈስ ማለት ነው። ነገር ግን ደግሞ የአሰሪዋ ወይም የማረጌ እናቷ እንግዲህ መጥፎ ነችባት ማለት ነው። ምክንያቱም ምንም ማድረግ አትችልም። በተደጋጋሚም እሷን እንድትሞትላትና እንዲሁም ደግሞ ቆይ ግን አንቺን እዚህ ቤት ውልቅ አድርጌ ማውጣት ያቃተኝ ግን ለምንድን ነው አንቺ ማትረቢ እያለች ባለፈ ባገደመ ቁጥር ሁልጊዜም እየተሰደበች ትገኛለች። ይችልሽ ግን ደግሞ ምንም ቢሆን እንኳን ሁሉን ነገር ማሳለፍ ነበረ የምትፈልገው። የሁሉ ነገር እየሆነ ግን ደግሞ ምንም ማድረግ አልቻለችም። ምክንያቱም እሷ በሽተኛ ስለሆነች ወይም ደግሞ አካለ ጎደሎ ስለሆነች፣ ስለዚህ አማራጯ እሰው መቀመጥ ነበረ። ወደ ቤተሰቦች እንግዲህ ዛሬም ይዤላችሁ የመጣሁትኝ ህብስት ቀጣይ ክፍል እንዴት አያችሁት? ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እዚህ ጋር እንግዲህ እንደምታዩትኝ በጣም የሚያምር ቦታ ነው ማለት ነው። እንግዲህ ከቤተሰቦቻችሁ ገጠር ምናምን የናፈቃችሁ ካላችሁ ይህን